እንግዲህ ዛሬ 200 210 ሳምቡሳ ጠቅልያለሁ ማለት ነው። አንድ ኪስ ውስጥ ወይም አንድ ፔስታል ውስጥ 15 እያደረኩኝ 210 ጠቅልያለሁ። ለነገ ደግሞ ሌላ ስጋ መጥቶልኛል ናቸዋለሁ። አይድሌ ሰላም ጤና ይስጥልኝ። እኔ ወርቆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ምንድነው የሚባለው ሮመዳን እንዲገባ 1 ወር ከ10 ቀን ቀርቶታል ማለት ነው። እኛ ቤት እንግዲህ በባለፈው አመት ሳምንት ነው 10 ቀን ሲቀረው ነበር ያዘጋጀ ነው። ዛሬ ደግሞ ምን እንዳስነሳቸው አላውቅም። እንግዲህ 2 ኪሎ ስጋ ይዘው መጥተዋል ማለት ነው። የተፈጨ ስጋ እንደምታዩት 2 ኪሎ የተፈጨ ስጋ አለ። እዚህ ደግሞ ካሮት፣ ሽንኩርት እንሰምናለ ሸበክ ስሙ ራሱ አይገባኝም የነገር ሸበክ በብዶንስ እና ኮዝበራ ማለት ነው። እንግዲህ ከቆራረጥኩ በኋላ በድጋሚ ተመልሼ እመጣለሁ። እስከዛው ግን ይሄን እስከምቆራረጥ ስጋዬን አበስላለሁ ማለት ነው። የተፈጨውን ስጋ ሮመዳን እንግዲህ ለሳምቡሳ የሚሆን ነው ይሄ። ያው በሁሉም ቤት አንዳንድ ቤት አይሰራም ስላችሁ አሳምቡሳ ምናምን አይጠቀለልም። የተጠቀለለ አሳምቡሳ ይገዙና እሱን ፍሬዘር ያስቀምጣሉ። በቃ ጧት ተነስቶ ይጠብሳሉ ማለት ነው። አንዳንድ ቤት ደግሞ ሁሉ ነገር እቤት ነው የሚዘጋጀው። ለማንኛውም ምንድነው ባው ጥንካሬውን ብርታቱን ይስጣችሁ ይስጠን፣ አሜን። ሰብስክራይብ ያደረጋችሁ ነው ወይ ስራሳችሁ? ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ኮሜንት አስቀምጡ። በኮሜንት ቤታችሁ እመጣለሁ ማለት ነው። እንግዲህ ጁዘር እንደዚህ አድርጌ ወይም ካሮት ፈቅፍቄ መጥቻለሁ። ሊያንስም ሊበዛም ይችላል፣ ካነሰ ጨምራለሁ ማለት ነው። እዚህ ደግሞ እንግዲህ ምሳ ለመስራት ስጋ አውጥቻለሁ በጎን ይሄን ይመስላል። በግዶንስ ኩዝበራ ሸበክ ይሄኛው ማለት ነው። ገጠርን የማውቀው የሆነ ጉንፋን ሲይዛቸው አፍንጫቸው ውስጥ ያስገቡት ነበረ። እዚህ ሀገር ደግሞ ይበላል ማለት ነው። እንግዲህ ኖርማል ነው። ይህን ይመስላል እንግዲህ የዛሬ ውሎዬ። ከነገራችን ላይ የግዶንስ ሸበክ ኩዝበራ ሊያንስ ይችላል በብዛት ስለሚፈልግ፣ ግን ተከትፎ ሲቀመጥ ከሚተርፍ ይነስና ካነሰኝ ይጨምራለሁ ብዬ በዚህ ነው እንትን የተውኩት ማለት ነው። ሽንኩርቱ ያው ስለሚቆይ ሽንኩርቱን አልቆራረጥኩም። ስጋው ብዙ ሰዓት ስለሚወስድ ለመብሰል። እንግዲህ ስጋችን ደግሞ እንደምታዩት በእንደዚህ አይነት ሁኔታ ላይ ነው ያለው። ይላል በራሱ ውሃ ነው የሚበስለው፣ በራሱ ውሃ ብቻ ማለት ነው። ከዛ ውሃው ከመጠጠ በኋላ የመጓጓል አይነት ነገር ያመጣል። በደንብ ይታሻል ማለት ነው። ፍርፍር እንዲል እንዳይጓጉልብኝ አድርገዋለሁ። ከዛ በቃ ሽንኩርቴ ምናምን ተራ በተራ ለቪዲዮ መቀረጽ ስለማልችል ነው ጁዘሩ ይቀድማል። ጁዘሩን ካስገባው በኋላ ሽንኩርት እንግዲህ ቅመማ ቅመም ሁሉም ነገር ውሃ በደንብ መምጠጥ አለበት። ለሳምቡሳ ስለሆነ ምንም አይነት መረቅ አያስፈልገውም ማለት ነው። ከዛ እንግዲህ ከበረደ በኋላ ነው በግዶንስ ኩዝበራ ምናምን ማስገባበት። ከቻልኩ ደግሞ ቪዲዮ እየቀረጽኩ አሳያችኋለሁ። እንግዲህ እንደምታዩት ሽንኩርቱን ደግሞ እዚህ ላቁላላ ነው የብቻው ማለት ነው። ሽንኩርቴና ካሮቴን ወይም ጁዘር እዚህ አቁላላና በደንብ ካበሰሉት በኋላ ሁሉንም እቀላቅለዋለሁ። ከዛ ከመጠጠ በኋላ እንግዲህ ወደ መጠጣው እንሄዳለን ማለት ነው። ውድና የተከበራችሁ ቤተሰቦቼ ላይክ አድርጉ፣ እስኪ ሸር አድርጉልኝ ማለት ነው። ለምን እንደታውቃላችሁ እናንተ ሸር ስታደርጉ ፋሚሊ በሙሉ ሸር ያደርግላታል። ስለዚህ ልጅቷ ጥሩ ልብስ አፈናቀርም እና አበረታታት ብሎ ዩቲዩብ እንዲሸርፍልኝ ፈልጌ ነው። እንግዲህ ስጋችን ነው እንደምታዩት ወላፈኑ አያሳይም መሰለኝ። በደንብ ውሃ መጥቶልኛል። ሽንኩርቴ ብቻ ነው የሚቀረው ማለት ነው። ከአሁን በኋላ ድምፁ የእሳቱ ድምፅ አያሰማም ይመስለኛል ሳስበው። በዛ ላይ ደግሞ የኔ ድምፅ ተጨምሮ ያጀማ ሙያ እንድታያችሁት 9 ባል ያመጣል ብዬ አስባለሁ። እንግዲህ ይህን ሙያ ይዤማ እንደው 9 ባል ካልመጣ ከባድ ነው። ተመልሰው እንዳይሄዱ ብቻ ግን እንደምታዩት እንግዲህ ካሮቱንም ቀላቅየዋለሁ ማለት ነው።
ቁንዶ በርበሬ ወይም ፍልፍል አስወጥ፣ ትንሽዬ ኩርኩም፣ በእኛ አልጫ እርድ ማለት ነው። እሱን አስገብቻለሁ። ትንሽዬ ደግሞ ቅመም፣ እርዱን በትንሹ ነው ያደረኩትኝ። ፍልፍል አስወጥ ግን በዛ አድርጋችሁ አድርጉበት ማለት ነው። የሆነ የማቃጠል ባህሪ ስላለው በተለይ ልጆቹ ይወዳሉ። ሀበሻ ናቸው እንዴ ብዬ እኔ እስከምገረም ድረስ የሚያቃጥል ነገር ይወዳሉ ማለት ነው። ወላፈኑ አያሳይም ብዙ ነው። ብቻ ይሄን ይመስላል። ያው በየቤቱ እንግዲህ ሙያው ይለያያል። የሴቱ ሙያ ይለያያል። የቤቱ የራሱን የቻለ ሙያ ይለያያል። አንድ ቤት የሚሰራ አንድ ቤት አይሰራም። እኔ እንግዲህ እንደዚህ ነው የምሰራው። እንደምታዩት እንግዲህ 5 ነው ያመጡልኝ። 2ቱን አውጥቻለሁ ከተላጃ። ከዛ አንዱን ጠቅልዬ ስጨርስ ደግሞ ሌላኛውን አወጣለሁ ማለት ነው። አንዳንዱ የዛሬ ዓመት 4 ነው 5 ጥለናል ማለት ነው። ጭራሹን አይለያይም። ተያይዞ ይሄን አላውቅም እንግዲህ መልክ ይስጠኝ እንጂ ሙያ ከጎረቤት እማራለሁ ይላል ያገሬ ሰው። እንግዲህ መልኩን ይስጠኝ እንጂ ሙያ አስተያየት አስቀምጡና ሙያ ከእናንተ እማራለሁ፣ ከሚሰሩት እማራለሁ ማለት ነው። ይሄን ይመስላል እንግዲህ። ወደ መጠቅለሉ ልጀምር ነኝ። ያው ስተቀልል ባሳያችሁ ደስ ይለኝ ነበር፣ ግን አልችልም። እንዴት ልቅረጸው? እንግዲህ ወዶችዬ እንትን ማያያዣ ሊጥ ምናምን አላዘጋጀውም። ለመሰላችሁ ቆንጆ ከሆነ የሳምቡሳው እንትን ቆንጆ ከሆነ ኖርማል ያለ ማጣበቂያ መስራት ትችላላችሁ ለማለት ፈልጌ ነው። እሱን ለማየት ብዬ አላዘጋጀውም። ሌውና እውነት ለመናገር ሴትዮዋ ስትሄድ ስታመጣ ቆንጆ ነው የምታመጣው። ሰውየው ደግሞ እኔ ዋጋ ረካሽ እያገኘ ይሆን አላውቅም። ዝም ብሎ ያው ወንዶች በርግጥ እዚህ ሀገር ላይ ነው እንጂ የኢትዮጵያ ወንዶች ወተት አይችሉም። ገበያ ይኸው ቆንጆ ነው፣ ስስ ነው፣ ቆንጆ ነው ማለት ነው። አያስፈልገውም ብዬ አስባለሁ፣ ግን እንዳይደርቅብኝ ቀንሼ ነው የማወጣው። ፔስታል ላይ ወይም ኪስ ያዘጋጀው ሱፍራ ነው። ሱፍራ ያዘጋጀሁት እንዳይደርቅ፣ ንፋስ ያገኘው እንዳይደርቅ ለበስ አደርገዋለሁ ማለት ነው። ትንሽ ተቀልና ለበስ አደርገዋለሁ። ትንሽ ተቀላ አድርጌ ለበስ አደርገዋለሁ። ይሄን ይመስላል። በጣም ቆንጆ ነው። ስለዚህ አሁን ይሄ ማጣበቂያ አያስፈልገውም፣ በራሱ መያዝ ይችላል። አንዳንድ ጊዜ የሚመጡት ግን በፈጣሪስ ማጣበቂያውን ረሱ እንትን አይልም፣ የሆነ አይላላጥም፣ ስሳ አይደለምና ድንድን ያለ ነው የሚሆነው። እሱ ደግሞ እሺ አይልም። እና እንግዲህ የኔ ወርቅ ቤተሰቦች ማለት ነው እስካሁን ላይክ እያደረጋችሁ እንደነበረ ያው እያየሁ ነው አይቻለሁ። ላይክ አድርጋችኋል። በር ላይ ደግሞ አይታችሁ የምትመለሱ ደግሞ ማለት ነው ጥሩ አይደለም። በዛው ሙያ ያለመዱ እንግዲህ ጨው አልተቀመሰም። በጧት ተነስቼ ነው እየሰራሁት። ጨው አልተቀመሰም፣ ምክንያቱም እነሱ ተኝተዋል። እኔ ደግሞ ጾመኛ ነኝ። በግምት ነው የምሰራው እስከዛሬ። እንግዲህ እግዚአብሔር ይመስገን አሪፍ ነው እስከዛሬ የምሰራው። ምግብን በግምት ነው የምሰራው። እንግዲህ ከመጣ ብቻ ሴትዮዋን ቅመሽልኝ እላታለሁ ማለት ነው። እንግዲህ ካልመጣ ዝም ብዬ ነው የምሰራው። ቆንጆ ነው የሚሆነው። እንግዲህ ይሄን ይለይለት፣ ይለይልኝ፣ ኧረ ይለይልኝ። እንዴ የሁሉ ከተማ ነው ተጀመረ ሮመዳን። የሁሉ ከተማ ነው አይድል እናት ቤት እንሰር ለዛውም ሮመዳን። እናት ቤት ሮመዳን አትጠይቁኝም። ለቤቴ እንደው እጅ ግልግል ብሎ ይመጡና እንደው ሴቱም ወንዱ የሚያውካካ ጊዜ በስመ ስላሴ ከሚበሉት የሚጮሁት ጭንቅላት ነው የሚያሰማው። እየሰራችሁ ተጮሁባችሁ በጣም ከባድ ነው። እግዚአብሔር ያበርታን፣ ጥንካሬውን ትዕግስቱን ይስጠን፣ ሀገራችንን ሰላም ያደርግልን።
እውነት ሀገራችን ሰላም ሆኖ እኛም በሰላም ወደ ሀገራችን ገብተን እረፍ የምንልበት እንጀራ ይስጠን እላለሁ እንደተለመደው። በተረፈ ደግሞ የኔ ወርቆች እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ አመሰግናለሁ። እንግዲህ 2 ኪሎ ስጋ ነው ዛሬ እየጠቀለልኩ የምውለው። ከቻልኩ ሙሉውን ዛሬ፣ ስራ ከበዛብኝ ደግሞ ነገም እጠቀልላለሁ ማለት ነው። ይህን ይመስላል እንግዲህ የእኛ ነገር። 1 ወር ከ20 ቀን አለው፣ ግን ለእኔ ይሻለኛል ሲደርስ ከምጣደፍ። ይህን ጊዜ መገላገሉ ለእኔ አሪፍ ነው በእርግጥ፣ ምክንያቱም ከእኔ ስለማያልፍ። እንግዲህ ከብዙ በጥቂቱ የዛሬው ውሎዬ በዚህ ጀምሯል ማለት ነው ውዶችዬ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ወዳችኋለሁ የኔ ወርቆች፣ የኔ ማሮች፣ የኔ ማራታ ትሆኑ እንዴ? ኧረ እባካችሁ ሸር አድርጉ። ለማንኛውም ባይ